ያልተፈቀደውን አሳያለሁ ብለህ ተጉዛልና እግዚአብሔር ይገስጽሃል ይላል። እየሰማችሁ ነው አይደል? ዲያብሎስን እግዚአብሔር ይገስጽልን። አሜን በሉ እንጂ እግዚአብሔር ይገስጽልን። አዎ። ስለዚህ ሰይጣን የማያየው ነገር የለም፣ የማያውቀው ነገር የለም። አዎ። እና ሙሴ ደግ ሰው ነው፣ የዋህ ሰው ነው። አዎ። በዚያ በሲና ተራራ ላይ መንገድ ላይ ቀርቷል። አዎ። እግዚአብሔር ግን ታላቅ አምላክ ነው። ባጭሩ ግን እኛም ማናያቸው እነሱ የሚያዩን እግዚአብሔርን የሚያመሰግኑ የተሰወሩ እንዲሁም ደግሞ የሚኖሩ አሁን የተነሳሁት የት ነው? ዝቋላ ውስጥ እዚያ ተራራ ውስጥ ገዳሙ ውስጥ መካከለኛ ተራራ ውስጥ ላይ ዘግተው የኖሩትን ሰዎች ያመለከተ ለሰዎች ማን ነው? ለክፉ ሰዎች ሰይጣን ነው ለማለት ፈልጌ ነው። እየሰማች ነው አይደል? ያው ዝቋላን ስለማቀው ነው። ምስራቅ ሸዋ ላይ 10 ዓመት ስለሰራው እኔ እዚህ አካባቢ ላይ እንግዳ አይደለሁ እናቀዋለሁ። መነኮሳቱ ያሉበቱንም ገዳሙንም ጥሩ አድርጌ ስለማቀው፣ ስለዚህ እዚያ ቦታ ላይ እየመራ ወስዶ 12 ዓመት የዘጉትን አባት ያስገደለ ሰይጣን ነው ነው የምላችሁ። እየሰማችሁ ነው አይደል? አዎ። እስኪ ወደ ነበርንበት እንግዲህ ይህንን ካልኳችሁ የምንታየው ብቻ ሳይሆን የማይታየውም ሕዝብ እግዚአብሔርን ያመሰግናል። የዓለም ቁጥር 8 ቢሊዮን እንበል እንጂ በእግዚአብሔር ደግሞ እይታ ከዚህ ይበልጣል ነው የምላችሁ። እየሰማችሁ ነው አይደል? አዎ። እግዚአብሔር አምላክ ሁላችንም እንዲያስተምረን መልካም ፈቃድ ይሆንልን። ስለዚህ የመጀመሪያው ቤተ መቅደስ ይህ ዓለም ነው ነው የምላችሁ። ሁለተኛው እኛ ነን። እኔ አንዳንድ ጊዜ መናፍቃን ይሸውዷቸዋል። ቤተ ክርስቲያን ይሄ ካቴድራል ምን ያደርግላችኋል? ወደ ቤተ ክርስቲያን ለምን ትሄዳላችሁ? እኛ እኮ ቤተ ክርስቲያን ነን ይላሉ። ምን ይላሉ? እውነት ነው። እኛ የእግዚአብሔር ሕንፃዎች ነን፣ የእግዚአብሔር ማደሪያዎች ነን። አዎ፣ የእኛ ልቡና የእግዚአብሔር ማደሪያ ነበር። ተፈጥሮውም ስራውም ለዚያ ነበረ። ግን ቂምና በቀል ተሸክሟል። ቂም እንኳንስ እግዚአብሔር ሊያሳድርን ይቅርና ሳሊዞ ስርቆት ቂም ይዞ ጸሎት እየሰማች ይኖር። አዎ፣ ጠቃሚ አይደለም። ሳሊዞ ስርቆት ቱፍ ስትል እዚያ ጋር ሰውዬ ይነሳና በገጀራ ይላል። ቂም ይዞ ጸሎትስ ምን ያደርጋል? ሰውነት ላይ የጾም አድማ የረሃብ አድማ ከማምጣቶች የሚያመጣው ነጥብ የለም። አዎ። እና ምንድነው ከተባለ እንድረ 7 ዓመት አለው አዳም ትእዛዝ እግዚአብሔር አዳምን ወይም የሰው ልጅን ልቡን የሱ ቤተ መቅደስ አድርጎ ሰርቶት እንደ መላእክት እንዲያገለግል ባሕረ ሐሳብ የተባለ ትምህርት እንዲህ ይላል። ወኩሉ ዘተፈጥረ ለመፍቀደ ነባቢያን ቦእምኔሆሙ ለምህሮ ወቦእምኔሆሙ ለተገብሮ። የሰማይ ርቀቱ፣ የምድር ስፋቱ፣ የአንበሳ ጉልበቱ፣ የንምር ቁጣው፣ የዘንዶ እርዝማኔው፣ የእባብ ክፉነቱ፣ አዎ የጅብ ጉልበቱ፣ እኒህ ነገሮች እግዚአብሔር የሚደነቅባቸው ናቸው። እየሰማችሁ ነው አይደል? የሚደነቅባቸው ናቸው። አዎ። ግን በተፈጥሮ ምስጋና ደረጃ ቁጥር 1 ማን ናቸው? መላእክት ናቸው። ቁጥር 2 ደግሞ የሰው ልጅ ነው ማለት ነው። ወህብስተ መላእክቲሁ በሉ እጓለ እመሕያው። የሰው ልጆች የመላእክትን እንጀራ በሉ። የመላእክት እንጀራ ማለት ምስጋና ነው። በምስጋና ከመላእክት ጋር እንድንመገብ ያደረገን አምላክ የተመሰገነ ይሁን። አሜን በሉ። የተመሰገነ ይሁን። ስለዚህ አዳም በለስን በልቶ ሔዋን በለስን በልተው መቅደስነታቸውን ልባቸውን ለዲያብሎስ አደረጉ። ምንድነው የሚለው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 9 ላይ ምዕራፍ 3 ማለት ምዕራፍ 3 ቁጥር 9 ላይ ሔዋን በለሱን ስትበላው ሰይጣን በደሟ ተዋሃደ። አዳም በለስን ሲበላ ሰይጣን በልቡ ተዋሃደ። በዚህን ጊዜ እግዚአብሔርን አጡ። ከዚህ እግዚአብሔር ይሰውረን ምእመናን። ስለዚህ የኛ ሰውነት የእግዚአብሔር ማደሪያ ቤተ መቅደስ ነው፣ ግን የሰይጣን መናኸሪያ ሆኗል። እውነት ነው ሐሰት ነው? አሁን በየቀኑ በዚህ ቦታ የሚያክል ክርስቲያን አለቀ፣ በማተባቸው ምክንያት፣ በቋንቋቸው ምክንያት፣ በሀገራቸው ምክንያት፣ በማህበረሰባቸው ምክንያት እየተባለ የምንሰማው ሰዎችን የሚያስገድላቸው ሰውኛ ባህሪ ነው? ሰይጣናዊ ባህሪ ነው? ሰይጣን እኮ ነው እንዲህ አንተ አማራ ነህ፣ አንተ ጉራጌ ነህ፣ አንተ ትግሬ ነህ፣ አንተ አርጎባ ነህ፣ አንተ ደቡብ ነህ ምናምን እያለ የሚያባላን ማን ነው? ንገሩኝ እስቲ። ሰይጣን እኮ ነው። ኢትዮጵያዊንን አታውቀውም እኮ አታውቀውም። አዎ እኔ 18 ዓመት በቆሎ ትምህርት ቤት አቆፋዳ ይዤ ለምኛለሁ። በአራቱንም ማዕዘን አውቀዋለሁ። አክሱም አውቃለሁ፣ ደብረ ዳሞንም አውቀዋለሁ። እየሰማችሁ ነው አይደል? በዚህ እስከ ጎዴ ድረስ አውቀዋለሁ። በሌላው ምን እስከ ሞያሌ አውቀዋለሁ።
የሚገርማችሁ ነገር በእንተ ስማ ለማርያም ስንል የጠራኑን ስም እንጂ ከየት መጣህ ምንድነው ቋንቋ ማህበረሰብ ምንድን እናቶች አናቅም እኛ በትምህርት ቤት። ዛሬ ግን እንዲህ አይነት ርካሽ ከሆነ ፖለቲካ ላይ ደርሰን እርስ በርሳችን አበላላን። እግዚአብሔር ከዚህ ያውጣን ሁላችንንም አሜን በሉ። ይህ ፖለቲካ ሳይኖር እኮ ይህች ሀገር ኑራለች እኮ ኑራለች ተከብራ። ወዳጆቼ ያልተማሩ አባቶች የጠበቋትን ሀገር የተማረ ትውልድ እንዴት ያደርጋታል? ጫማ የሌላቸው አባቶች የጠበቋትን ሀገር የተለያየ ጫማ እየለበስን አባላናት አባላ ነው። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ስለዚህ ሁለተኛው ቤተ መቅደስ የኛ ነው። መናፍቃን እኛ ነን። አዎ ነበር እንዴ እናቱን በርግጫ እያለ አባቱን እየሰደበ እንዴ ነው መቅደስ እንኳን ለእግዚአብሔር ለራሱም አይሆን። እየሰማችሁ ነው አይደል? ናው በቋንቋ እየተበላላን በተራራ እየተበላላን ሰውን እየሸጠ ሰውን እየገደለ የኛ ሰውነት የእግዚአብሔር ማደሪያ እንዴት ይሆናል እንዴ? እንኳን እግዚአብሔር የኛ ሰውነት ለኛ ማደሪያ አይሆንም። ራሱ አውሬ ሆኖ አላ እስኪ ተናገሩ። ሶሎሞን ዳዊት ምን አለው? ልጄ ሆይ በሉ ሰውን ምንሁን ሰው ያድርገን መድኃኒዓለም። ዛሬ እንኳን መቅደስ ሰው መሆን አቅቶናል። እየሰማችሁ ነው አይደል? ስለዚህ መናፍቃን በዚህ እንዳይሸውዷችሁ። ሶስተኛው ቤተ መቅደስ ይሄ ነው፣ የተንጣለለ ቤተ መቅደስ፣ የታቦቱ የጽላቱ ማደሪያ። ሴቶች በሴቶች ወንዶች በወንዶች ካህናቱ በቤተ መቅደስ ሊቃውንቱ በማህሌቱ ነው ቃለ እግዚአብሔር የምናቀርብበት። ብዙ ሆነን መጠን አንድ ምን ሆንበት። እየሰማችሁ ነው አይደል? አሁን ቁጥራችን ብዙ ነው። እዚያ ሜዳው ላይ ያለው እዚህ ያለው አውደ ምሕረት በጣም ብዙ ህዝብ ነው ያለው። ሲቆጠር እንቁጠረው ምንድን አንቆጥረው። በማን ግን አንድ ነን? ንገሩኝ እስቲ ንገሩኝ። በማን አንድ ነን? በእግዚአብሔር አንድ ነን። ሁሉም የተካፈልን የማንን ሥጋ ነው? ንገሩኝ እስቲ። አንድ የሆነ የመድኃኔዓለምን ነው። ክብርና ምስጋና ለስሙ ይሁን። በሱ አንድ ነን፣ በዓለም ብዙ ነን። አዎ በመድኃኔዓለም አንድ ነን። ስለ ብዙዎቹ አንዱ ሞተ ተብሏል። ስለዚህ ይህን መቅደስ አፍርሱት፣ እኔ በሶስት ቀን አንጸዋለሁኝ። ትምህርቴን ጠቅለል ላድርግላችሁ። ምን ይላል? ዛሬ ምኩራብ ይባላል። ማን ይባላል? ሲጠቀለል መቅደስ ማለት ነው። የመጀመሪያው 7ቱ ቀን ዘወረደ ተብሏል። የአዳም የመጀመሪያ ከገነት ወደ መሬት መውረድ ነው። ሁለተኛው ዳግማዊ አዳም መድኃኔዓለም ዓለምን ለማዳን መውረዱን ነው። ዛሬ ያለንበት ባለፈው ደግሞ ያሳለፍነው ቅድስት ነው። የሰንበትን ቅድስና፣ የጾምን ቅድስና፣ የድንግል ማርያምን ቅድስና፣ የሰንበትን ቅድስና፣ የሥላሴ ቅድስት ሥላሴ ይሁን ሁሉ ቅድስና የሚያመለክት ነው። ዛሬ ግን አዳራሽን ቤተ መቅደስን የሚያመለክት ነው። ምን ይላል? ቦአ ኢየሱስ ምኩራበ አይሁድ። እስኪ ተናገሩ። ኢየሱስ በሉ ወደ መቅደስ ገባ። መድኃኔዓለም ወደ ሕይወታችን ይግባ። አዎ ቦአ ኢየሱስ ምኩራበ አይሁድ ወመሐረ ቃለ ሃይማኖት። አዎ ወይቤሎሙ ምጽዋተ አበድር መስዋዕት አነ ውእቱ እግዚአ ለሰንበት እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው ይትግበሩ ቤተ አብየ ቤተ ምስያት። አዎ ቤተ የሰብ ቤተ ጸሎት ይሰመይ ቦአ ምኩራቦሙ ወገሰጾሙ። አዎ ያርምሙ። እየሰማችሁ ነው አይደል? ሌሊት ሊቃውንቱ መቋሚያ ይዘው የተናገሩት ቃለ እግዚአብሔር ነው። አሁን ዛሬ እነ ከበሮ እነ ጸናጽል ቦታቸውን ይዘው ዝም ብለዋል። እስኪ እኛንም አንደበት መድኃኔዓለም ይጠብቅልን። አሜን በሉ። መድኃኔዓለም ይጠብቅልን። አንዳንድ ጊዜ እኮ ከግዑዛን ፍጥረታት እያነስን እኮ ነው። አሁን ከበሮ ዝም ብሏል፣ ጸናጽል ዝም ብሏል። አሁን የመቋሚያ ሰዓት ነው አለ። እኛም እስኪ የጾም ሰዓት ነው ብለን ከሐሜት ዝም እንድንል እግዚአብሔር ይርዳን። ቅዱስ ያሬድ ምን ይላል? ይጹም አይን አለ። አይን ማየት ስለተፈጥሮ ነው። ግን ምን አለ? አይን መጥፎ ነገር ከመመልከት ይጹም አለ። አዎ ይጹም ልሳን አለ። አንደበት ከማማትና ክፉ ከመናገር ይሰወር አለ። መናገር ስለተፈጥሮ ነው። ግን ክፉ ነገር ከመናገር ማለት ነው። እጅ ይጹም አለ። እጅ እንዲህ ማለት መንቀሳቀስ ስራው ነው። ፊዚክስ የሚባለው ትምህርት ምን ይላል? ቁጭ ብለህ ኮምፒውተር ላይ 1 ሚሊዮን ወረቀት ብታመርት ሰራህ አትባልም፣ ስትንቀሳቀስ ነው ይላል። ስለዚህ በሃይማኖት ደረጃ ላይ እጅ እንቅስቃሴው ግድ ነው፣ ግድ ነው። ስራውም እንደዚያ ነው። እግርም እንቅስቃሴው ግድ ነው፣ አትጓዝ ማለት አይደለም። ነገር ግን እጅ ሰው እንዳይገድል፣ ሰው እንዳይበድል፣ አዎ እነሆ እግርህ ደግሞ ወደ ጣዖት ቦታ ወደ ተንኮል ቦታ እንዳይሄድ ማለት ነው። እዝንኒ ይጹም እምሰሚዐ ይጹም። ጆሮ መስማት ስለተፈጥሮ ነው። ነገር ግን መጥፎ ነገር እንዳሰሙ አለ ቅዱስ ያሬድ። እነዚህን አከናውናችሁ ስትጾሙ ከእግዚአብሔር በረከት ታገኛላችሁ አለ። እግዚአብሔር ሰብሰብ ያድርግልን ሰውነታችንን። አሜን በሉ። ኢየሱስ ከአይሁድ ምኩራብ ገብቶ ከመሥዋዕት ምሕረትን እወዳለሁ፣ የሰንበት ጌታዋ የምሕረት መገኛዋ እኔ ነኝ ይላል። ያ አንድያ ልጅ የሰንበት ጌታ ነው።
አነ ውእቱ እግዚአ ለሰንበት ወአቡሃ ለምሕረት። አዎ የአብ አንድያ ልጅ የሰንበት ጌታዋ ነው ይልና የአባቴን ቤት የወንበዴ የሽፍታ የቀማኛ የተሳዳቢዎች አደረጋችሁት፣ የአባቴ ቤት ግን የጸሎት ቤት ነው። ስለዚህ የጸሎት ቤትን የኃጢአት ቤት አታድርጉት አለና እነሆ ከምኩራብ ገብቶ በጅራፍ ገረፈና አስወጣቸው ይላል። ከዚህ ሰውረን መድኃኔዓለም። ይቀጥልና አንከሩ ምህሮቶ ሞገሰ ቃሉ ጣዕመ ነገሩ ወሳይሰ አፉሁ እነሆ ይላል። ሰዎች ግን ይላል ይሄ እንደውም በ12ኛ ዓመቱ ነው ወደ ምኩራብ እናቱ ወደ አደባባይ ይዛው በወጣ ጊዜ በዓል አክብረው ሲመለሱ ዮሴፍና እመቤታችን ሕፃኑ በምኩራቡ በመቅደሱ ቀረ፣ በአዳራሹ ቀረና ያስተምራቸዋል፣ ይጠይቃቸዋል፣ ይመልስላቸዋል። እነሱ ግን አሁን እናንተ እንዲህ ብላችሁ መስቀሉን ላይ እያያችሁ የእግዚአብሔርን ቃል እንደምታዳምጡት እነሱ ዝም ብለው ሕፃን የ12 ዓመት ሕፃን እኮ ነው፣ ያዳምጡታል፣ ይጠይቃቸዋል፣ አይችሉም፣ ይመልስላቸዋል። ምሕረቱን አደነቁ፣ የቃሉን ሞገስ አከበሩ። ይልቁንም ደግሞ የአንደበቱን ቅልጥፍጥነት ይልቁንም ደግሞ ወሳይሰ አፉሁ ያ ሕፃን ምን አይነት ታምረኛ ነው ብለው አደነቁት ይላል። እውነት ነው፣ ታምረኛ ነው። የኛ ጌታ የኛ አምላክ ከልሙጥ ገላ ላይ አይን ይፈጥራል። 38 ዓመት ሙሉ አልጋ ላይ ተኝቶ የነበረውን ተነስ ይላል። የኛ ጌታ ውሃውን ወይን ያደርጋል። የኛ ጌታ የሞተውን ያነሳል። የኛ ጌታ በዝናብ አብቅሎ በፀሐይ አብስሎ ይመግባል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ነው የሚናገረው ሌሊት ሊቃውንቱ የተናገሩት። ሌላ ሁለተኛው ምስባኩ ነው። ሶስተኛው ወንጌል ነው። ይችል ጨርስና ደህና ዋሉ እላችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ምን ይላል? እስመ ቅንዓተ ቤትከ በልዐኒ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ወርቀ ላዕሌ ወቀጻዕክዋ በጾም ለነፍስየ። ይሄ በጥሬ ትርጉሙ ሲተረጎም የቤት ቅናት በላይ ነው። የሚገዳደሩ እነሆ በእኔ ላይ ወደቀ ነው። ከዚህም የተነሳ ነፍሴን በጾም አስመረርኋት ነው። አሁን አንዳንድ ጊዜ ሰዎች መጾምስ ይጾም ይላሉ። ግን የምግብ እኮ ልዩነት የለም ይላሉ። እውነት ነው። በሌሎች ሰዎች ይጾሙና የምግብ ልዩነት የለም። በኦርቶዶክስ ግን እንጾምና የምግብ ልዩነት አለ። እየሰማችሁ ነው አይደለ? ይህን ዳንኤልን መጠየቅ ነው። ዳንኤል ምን ይላል? እኔ ዳንኤል እጾም ነበረ አለ። ስጾም ቅቤ አልበላሁም፣ ወተት አልጠጣሁም፣ ስጋም አልበላሁም፣ ማለፊያ እንጀራም አልበላሁ፣ ቆሎና ውሃ ብቻ ነበር። ክብርና ምስጋና ለመድኃኔዓለም። ስለዚህ ልዩነት አለ የለም? አለ የለም? እኛ ጾመን ስጋ አንበላም አይደል እንዴ? ስለዚህ ሌላውን እንተው፣ የኛ እንውሰድ ብቻ አይደል እንዴ? ስለዚህ ይሄን ይጾም መጾምስ የምግብ ልዩነት የለም ካሉ ያው ድምጽ ማጉያ ስለሌለ ችግር የለውም። እየሰማችሁ ነው አይደል? ስለዚህ የነሱ ጾም ሌሎቹ ናቸው ማለት ነው። ስማቸው ክርስቲያን ነው፣ የሚጾሙት ግን የሌሎቹን ጾም ነው ማለት ነው። ለምን? ጾመው ሌሎቹ ሌላ ስለሚያደርጉ ማለት ነው። እየሰማችሁ ነው አይደል? እኛ ኦርቶዶክሳውያን ግን ዳዊት ምን አለ? ሰውነቴን በቅቤ ማጣት በወተት ማጣት እንድከሳ አደረግኳት ይላል። ሌላውን ማለት እችላለሁ፣ ግን የሰንበት ትምህርት ስለሆነ ይበቃዋል። በሌላ መልኩ ስንመለከት አንተን የተገዳደሩህ ይላል። በቤተ መቅደስህ ስለ ፀሐይ አቁመው መሥዋዕተ እሪያ ሰውተው ሲሰግዱ አየኋቸው፣ በዚህ ተናደርኩኝ። ይሄ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ በቅድስናው ቦታ ላይ እርካሽ የሆነ ንባብ ሲነበብ ስትሰሙ አንባቢው ያስተውል ይላል። በቤተ ክርስቲያናችን መጣችሁ መተማማት ካለ፣ መገፋፋት ካለ፣ መነቃቀፍ ካለ ማስተዋል ያስፈልጋል። እንድናስተውል እግዚአብሔር ይርዳን። እዚህ መጣችሁ አትሙ፣ ከቤት ተማሙ ማለት አይደለም። እዚህ መጣችሁ አትገፋፉ፣ ቤት ተገፋፉ ማለት አይደለም። እዚህ ቤተ መቅደስ ገብታችሁ ስታስቀድሱ የኔ ቦታ ነው አትባባሉ። እየሰማችሁ ነው አይደል? የሁላችን ቦታ ነው። የማን ቦታ ነው? ይሄ ቤተ መቅደስ የሁላችን የሁሉም አሻራ አለበት። ሲጀመር ነው የቸሩ መድኃኔዓለም ለእኛ መገልገያ የሰጠን የምንቆርብበት፣ የምናገባበት፣ ልጆቻችን ክርስትና የምናስነሳበት፣ የምንባረክበት እንጂ የምንገፋፋበት አይደለምና፣ ስለዚህ ሲገፋፋ አይቼ እነሆ ቅናትን ቀናውኝ አለ። ቀጠለና ምን አለ? አንተን ብቻ አይደለም አንተን በተገዳደሩብህ እኔን ለፀሐይ ስገድ የእሪያ ስጋ ብላ ብለው ተገዳደሩኝ አለ። ይህን ይናገርና እኔም ደግሞ ከእግዚአብሔር ውጭ ይሰግር ኩሉ ብርክ በስሙ ለኢየሱስ ክርስቶስ። እስኪ ሁላችሁም ተናገሩ። ጉልበት ሁሉ በሉ ለመድኃኔዓለም ይንበርከክ። እስኪ ድገሙት። ጉልበት ሁሉ
ለመድኃኔ ዓለም ይንበርከክ። ለማን እንሰግዳለን? ክብርና ምስጋና ለመድኃኔ ዓለም ይሁን። ለመድኃኔ ዓለም የአምልኮት ስግደት የባህሪ ስግደት እንሰግዳለን። ለጻድቃን ለቅዱሳን ደግሞ የጸጋ ስግደት እንሰግዳለን። እስኪ እንደው አንድ ጥያቄ ልጠይቃችሁ። አንድ አባት ቢመጡ ከመቀመጫችሁ ተነስታችሁ እንደምን አደራችሁ ቢሉ እግዚአብሔር ይመስገን ነው ብለው አለ እንዴ? ይሄ ምንድን ነው? መስገድ አይደለም እንዴ? እኔ እኮ ይገርምኛል። ይሄ እኮ ነው እኮ አማላጅ ስንላቸው አጣ ያመጣል። አማላጅ ማለት እኮ እናት ከልጇ ጋር ብትጣላ አባት አንተም ተው አንቺም ተይ ማለት ነው አይደል? እንዴ አማላጅነት ይሄ እኮ ነው አይደል? እንዴ ማስታረቅ እኮ ነው፣ ሌላ ቋንቋ የለውም። ይሄ ለድንግል ማርያም ሲያንሳት ነው፣ ትንሹ ነው። ትልቁማ እናትነት ነው። ምንነት ነው? እናትነት ነው። በድንግልና ጸንሳ በድንግልና መድኃኔ ዓለም መውለዷ ነው ትልቅነቱ እንጂ አማላጅማ እናንተም አማላጆች ናችሁ። ማስታረቅ ነው። ይሄ ትልቅ ነገር አይደለም። እግዚአብሔር አምላክ ሁላችንን የሚያስበን። ወደ ወንጌሉ እንሂድና እንጨርስ። የወንጌሉ የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ወንድረ ዝንቱ ወረዱ ቅፍርናሆም ይላል። ከዚህ በኋላ ቅፍርናሆም ይላል። ወረዱ ምንድን ነው? ከዚህ በኋላ ቅፍርናሆም ወረዱ የሚልበት መጀመሪያ ላይ የፈጸሙት ነገር አለ ማለት ነው። ዛሬ በነገራችን ላይ ትናንት 21 ዛሬ 22 ነገ 23 ጥንተ ቃና ዘገሊላ ይባላል። እየሰማችሁ ነው አይደለ? የኛ ጌታ ጥር 21 ቀን በ30 ዓመቱ በማየ ዮርዳኖስ በእደ ዮሐንስ ተጠመቀና ወዲያውኑ ጥር 11 ቀን ወደ ቆሮንቶስ ገዳም ገባ። ይህን የያዝነውን ጾም ማለት ነው። ስራው ነው ዘንድሮ። እየሰማችሁ ነው አይደለ? አዎ ገባና 40 ቀንና 40 ሌሊት ጾመ። ጾመ 40 መዓልተ ወ40 ሌሊት 40 ቀንና 40 ሌሊት ጾመ ይላል። እስኪ ተናገሩ። 40 ቀንና በሉ 40 ሌሊት እኛን ሊያድን ጾመ፣ አራያውንም ተወልን። ክብርና ምስጋና ለስሙ ይሁን። አሁን የተወልንን ነው ምን ጾመው። እየሰማችሁ ነው አይደለ? አዎ እናንተን እግራችሁን አጥቢያችኋለሁ። አንትሙኒ ከመዝ ግበሩ ለቢጽክሙ፣ እኔ እግራችሁን እንዳጠብኳችሁ እናንተም ለወንድሞቻችሁ አድርጉ አለ። እኔ እንደ ጾምኩኝ እናንተም ጾሙ። ሙሽራው እስካለ ድረስ አይጾሙም። ሙሽራው ከሄደ በኋላ ግን ይጾማሉ። ምኖቹ? አጃቢዎቹ። ምኖቹ? ሚዜዎቹ። እኛ አሁን እንጾማለን። ክብርና ምስጋና ለስሙ ይሁን። ይህንን ነው እና ምን ይላል ዮሐንስ ወንጌል ምዕራፍ 2 ላይ 40 ቀንና 40 ሌሊት ጾሞ ትናንት ማለት ነው የካቲት 21 ቀን ወጣ። ይሰማል። እየሰማችሁ ነው አይደል? አዎ ይሰማል አይደል? በቃ ልጨርሶ በዚሁ ትንሽ ስለቀረ ታሪኳን ልጨርስላችሁ። ምን ይላል? 40 ቀንና 40 ሌሊት ጾመና ትናንት የካቲት 21 ቀን ወጣ። መቼ ነው ቀኑ? እሑድ ቀን ነው የሚሆነው። መቼ ነው የሚሆነው? እሑድ ቀን ነው የወጣው ከገዳመ ቆሮንቶስ ማለት ነው። እሑድ 1 ማክሰኞ 2 ማን ነው? እሑድ 1 ሰኞ 2 ማክሰኞ 3 የወጣው 21 ነው። ማክሰኞ ስንት ቀን ይሆናል ማለት ነው? 23 ይሆናል ማለት ነው። አሁን